ሄርሜላ ታማ እንግዲህ ተኝታለች። ራሷን ታውቃላችሁ እንግዲህ የሆነ ሴት ማለት ነው ከታመች ራሷን እንደዚህ ታስራለች ምናምን። ትናንትና ደህና ነበርሽ አንቺ ሴትዮ ማለት ነው፣ አንቺ አቃጣሪ ማለት ነው። አሁን በሩታ ምክንያት ታመምኩኝ ነው። ሩታ ከአብርሃም ጋር ስለተኛች ባሏ ነው፣ እንደፈለገች ማድረግ ትችላለች፣ መብቷ ነው። እሷ ከሱ ጋር ስላደረች ከዛ አንቺ ታመምሽ ተኛሽ። እንዳረግ ያረገዘ ሰው ስሜት ነው እንዶ ሰውነትሽ ላይ ያለው ማለት ነው እንጂ እንዶ ያፈቀረች ሴት እንዶ ያፈቀረች ወንድ ማለት ነው ከዛ ከሚስቱ ጋር አደረ። እኔ አሁን ባለትዳርና ልጅ ያለው ወንድ አፈቀርኩኝ፣ ከዛ እሱ ደግሞ ከሚስቱ ጋር አደረ። ኦኬ ከዛ እኔ ደግሞ አታምሜ ተኛለሁ ማለት ነው፣ ራሴና ስሬ ምናምን። ውርደት ነው አይደል? ውርደት ነው በጣም። ስለዚህ ሄርሜላ ውርደት ነው። በዚህ በኩልም የአብርሃም ፎቶ በዚህ በኩልም አድርገሽ እንዶ ባለቤትሽ ያልሆነውን ሰው በዚህ ልክ በዚህም ያክል ፎቶ እቤትሽ ላይ መሰቀልሽ ራሱ ውርደት ነው እናቴ ማለት ነው። በዚህ አጋጣሚ ግን ይሄ ጫታሙ በጣም እንዳረጀ ዛሬ ነው ያየሁት። እናንተ ለካ በዚህ ልክ አርጅቷል። በዚህ አጋጣሚ እኮ ከአብርሃም ታላቅ ነው አሉ፣ በጣም ትልቅ ነው ያረጀ ነው አሉ። ስለ እድሜም ላውራችሁ ትንሽ ነገር ማለት ነው። በጣም ያረጀ ነው አሉ። ከቡታጅራ ዩቲዩበሮች እንዳለ በጣም ትልቁ ይሄ ነው አሉ። በጣም የበላ ነው አሉ። በጣም ዱርዬ ነው። አያችሁት? ዛሬ አይደል እንደ ግንባሩን ያየሁት እንዳረጀ። እግዚአብሔር ይቅር በለኝ። እኔ ከሱ ጋር ማን እንደዚህ አስይዞኛል። እንደው አምላኬ አንተ ይቅር በለኝ። በዚህ ጾም እንደው ይቅር በለኝ። እንደው ምን ላድርግ? እንደው እሱ ራሱ ይመጣብኛል ቪዲዮ ላይ እና ሄርሜላ ታማለች። ምን ይዘን እንሂድላት? ሙዝ ኢትዮጵያ ባህላችን እንግዲህ ሙዝ ነው። ከዛ ሙዝማ እዚሁ አሉ፣ ሁለት ሙዞች አሉ። ጥሩ ነው። እነሱን ብታገኛቸው ጥሩ መረቅ ይሆኑላን ነበረ። አብርሃምን ለቀቅ ብታረግ ማለት ነው። ግን አሁን በዚህ ጾም ባለጌ ነገር አላውራና ማለት ነው። ቤተሰብ ጾም እያልን ነው። እንደው ምኑን ጾምን ፈጣሪያን ተቅርበለን እና ጁስ ይዘን እንሂድላት። ከዛ ደግሞ እኔ ሾርባ ሰራላታለሁ፣ እናንተ ደግሞ ጁስ አግዟትና ከዛ የሆነ ነገር ይዘን እንደ ጫታሙን ጫት እንገዛለታለን። ከዛ ሙዙ እንኳን አንገዛም፣ እነዚህ የሁለቱ ሙዝ ይበቃታል። ጥሩ ነው። የነሱ ይሻላል እኛ ከምንገዛው ሙዝ ማለት ነው። እና ምን ይሻላታል ሄርሜላ? ትላንትና እኮ ደህና ነበርሽ። ሩታን ዝተሽ ነበር ሄድሽው ወይስ ቤት ስትገቢ ራስሽን አዙሮሽ ጥሎሽ ነው? ምን ሆነሽ ነው? ንገሪኝስ፣ በምን መጣ? እኛ እንደዚህ ብንሆን አልፈልግም፣ እንድትጎዳ አልፈልግም ና ብዬ ባንቺ ፊት ተመግሮ ግን ደግሞ አሁን ደግሞ ሁለት አይነት ሀሳብ ውስጥ ነው ገብቶሻል። ሁለት አይነት ሀሳብ የሆንኩበት አብርሃም በብዙ ነገር አሁን ላይ የእናንተ ቀረቤት አይተው በብዙ ነገር እየፈተኑት ያሉ ሰዎች ናቸው። ብዙ ነገር ይዘውበት የሆነ ቪዲዮ ይዘንባል፣ የሆነ ፎቶ ይዘንባል ምናምን እያሉት እያስፈራሩት ያሉ ሰዎች አሉ። እና ደግሞ ውሸት መሆኑን መታቂው ቪዲዮ ይዘን ምናምን እኔ እሱ ላልተስማሙ ሲጀመር ማለት ነው። ባለቤቷ ነው፣ ሚስቱ ነች። እና ብዙ ጊዜ ገላውን ገለባብጣ አብራ የተኛች ሚስቱ ነች። እና ስለዚህ ምንም ቢሆን እንትን ነው ገባችሁ? የአብርሃም ገላ ለብዙ ሴቶች ነው። በዚህ አጋጣሚ ለብዙ ሴቶች ለሄርሜላና ለሩታ ብቻ አይደለም እኮ በጣም ለብዙ ሴቶች ነው የአብርሃም ገላ ማለት ነው። የፍቅርም ነው የነፂ ነው። በዚህ አጋጣሚ ነፂ ናት የመጀመሪያ የቀመሰችው የአብርሃምን ገላ። ከዛ ብዙዎቹ ቀመሱ፣ ተከፋፈሉት። እሱ ቅርጫ ቢሆን ጥሩ ነው። በዚህ አጋጣሚ አብርሃም ግን አንድ ሚስት ብቻ ማግባት እኮ የለብህም። በዚህ አጋጣሚ ብዙ ሴቶችን ማግባት ትችላለህ። የሆነ እንትን ነው መሰለኝ ሱካሪውን ምን ሆነ አላቅም ባንተ ላይ የተረጨው ማለት ነው። ስለዚህ የቡታጅራ ሴቶች እንዳለ አብርሃም ጋር እሱን አግብታችሁ ብታርፉ ይሻላል። አፈቀርኩኝ ብላችሁ ከምትመጡ ማለት ነው። ምክንያቱም ሩታም ባሏን አሳልፋል ለሰው ከሰጣች ከማንም ሴት ጋር እንዲለጣጠፍ ከፈቀደች እኔ ባለቤቴን እንደፈለገ እንዲሆን ከፈቀድኩለት እኮ በቃ ምንም ክብር የለኝም። ገባችሁ አይደለ? ክብሬን የኔን ክብር አስጠብቄ እሱንም ካላስከበርኩኝ ምኑ ነው? አብርሃምም ሩታ ከፈለገች ወንድ ጋር እንድትለጣጠፍ ከፈቀደ እነዚህ ምን ባልና ሚስት ናቸው? ሩታም 10ሩን አግቢ፣ አብርሃምም 10ሩን አግባ፣ ሄርሜላንም ጨምሮ ማለት ነው። ስለዚህ እኛም እናርፋለን። ለምን ሩታን አታገባን? ለምን እንደዚህ ሆን አንልም። አንልም። በየቦታው ፎቶ መለጠፍ አለበት በየቤቱ ማለት ነው። የአብርሃም ፎቶ ሰምታችኋል። አንቺ ምን እንደተባልሽ ታውቂያለሽ። በዳኒ ብዙ ነገር እየተባልሽ እንደሆነ እናውቃለን። ገብቶሻል። ውሸት እንደሆነ የምናውቀው በዛ ነው። ስለዚህ አንቺ ውሸት ነው ብለሽ ራስሽን አረጋጊና የባሰ እኛ ላይ የሚቀኑት እናንተ ላይ አሁን እኔ እኮ የገረመኝ ውሸት ነው ምናምን ከምትሉ ማለት ነው። ባለቤቷ ነው ሩታ እንደፈለገች ማድረግ ትችላለች። በዚህ አጋጣሚ በቃ ውሸትም አይደለም፣ አብሮ አድሯል። በቃ ካደሩም አደሩ። ይሄ ውሸትም ሆነ እውነትም ሆነ ማለት ነው። ባልና ሚስት አንድ ላይ ከተኙ ከተፋቱ አጋጣሚ ተፋቀሩ፣ አንድ ላይ ተገናኙ። ኦኬ ቦይን ጠጡ ምናምን ሰክሮ አንድ ላይ አደሩ። ይሄ እኮ ባለቤቷ ነው። ገባችሁ አይደለ? ሩታን ደግሞ እቺ ማናት ሄርሜላ ደግሞ ራስሽን የሚያምሽ ማለት ነው። ቆይ አንቺ ባለቤትሽ አይደለ
ለኛ አፈቅራታለሁ ሄርሜላን ወዳታለሁ ከሷ ጋር ኖራለሁ ብሎ አልተናገረ ለኦዲየንሶቹ ራሱ ማለት ነው። ገባሽ አይደለ? በውስጥ ተነጋግረን የሚለው ነገር እናንተ በውስጥና እኛ አያገባንም። ገባችሁ አይደለ? ስለዚህ በዚህ ልክ ራስን አሳመመሽ እንዶ ውይ ሲቀጥል እኮ መጀመሪያም ባለ ትዳርና ፍቅረኛ ያለው ወንድ ካፈቀራችሁ ሴቶች ማወቅ አለባችሁ፣ ጥሏችሁ እንደሚሄድ ማወቅ አለባችሁ። እሱን አውቃችሁ ግቡ። ከሰዎች ላይ ተሽሎ መገኘት እንጂ የባሰ እጅ ሰጥተሽ ቁጭ ማለት ተገቢ አይደለም። የምሬ ነው። እኔ እንደዚህ መተኑ ለመጠየቅ አልነበረብንም። አቤላ የአብርሃም ፎቶ ነው። የአብርሃም ፎቶ ሚልክ ደግሞ ያው የራቁት ፎቶ ነው። 1 2 3 ፎቶ ነው ምናምን ያሳየችኝ። ደንግጬ ስለነበረ እንትን አልኩምና ማለት ምን አይነት ፎቶ? የራቁት ፎቶ የአብርሃም የራቁት ፎቶ አንድ ብቻውን አንድ ከሷ ጋር ነው እኮ ምንም ሳይለብስ ምንም አለበሰም። ራቁት ነው ማለት ጥያቄ ነው። አውቆ ፈልጎ የተነሳ ነው። ተኝቷል፣ አይኑን ጨፍኗል። እሺ ተኝቶ አይኑን ጨፈነ። እኔ ምለው ተኝቶ አይኑን ጨፈነ አብርሃም ኦኬ። ሳይተኛ አይኑን ገልጦ ቢነሳ ራቁቱ ያ ነገርም አንጠልጥሎ ራሱ ቢነሳ ማለት ነው ቤተሰብ ምንም እኮ አይመስለንም። እዚህ ጋር የምሬን ነው። ያላየነው ነገር አለ በዚህ አጋጣሚ ቤተሰብ። እኔ የእውነት ኦዲየንሶች የኔ ኦዲየንሶች ማለት ነው ኦኬ ከ18 ዓመት በላይ ነው ያላችሁ የሚታየኝ ለኔ ኦዲየንሶች ማለት ነው 18 ዓመት በላይ ያሉት ናቸው 23 28 እና በ45 ቤት ምናምን ያሉት ደግሞ ትንሽ ነው ፓርት መጨረሻ ላይ ነው ያሉት ማለት ነው። እና ስለዚህ እንዳለ ከ18 ዓመት በላይ ያላችሁ ናችሁ እኔ ጋር ያላችሁት። ነገር ግን ያላያችሁ ነገር አለ ወይ ነው እስቲ እንዶ ልጠይቃችሁ። የአብርሃምን ያ ነገር ራሱ ቢታይ አሁን ብርቃችን ነው ለኛ ምን አሁን የእሱ ራቁት ፎቶ ሴት ናት። እንደውም ለምንድን ነው እንዶ ራቁት ፎቶ እንደውም የሴት ነው የተያዘበች እንዶ የተያዘባቸው የአማርኛ በጣም የተቸገር ነው ማለት ነው። አሁን የእሱ ያ ነገር ተንጠልጥሎ ወጣ አልወጣ አብርሃም ያ ገላ ምናቅ ነው በየቦታው ከርሜላ ጋር እንኳን ሆኖ ባህር ውስጥ እንኳን ሆኖ ያ ነገር ብቻ በፓንት ሸፈነ እንጂ እኮ እየታየ ነበረ። ኦኬ ገባችሁ አይደለ? ስለዚህ አሁን አብርሃም ምንድነው ብርቅ ነው ወይ የራቁት ፎቶ ተያዘ ሩት ተያዘች አላዘች ሚስቱ ነች። በዛ ላይ እኔ እኮ የሌለ ነገር ነው የምትሰሩት የሌለ ጅል ሕፃን ልጅ እንኳን ዛሬ ተወለደ ሕፃን ልጅ እንኳን እንደዚህ አይነት ነገር አያደርግም። ልንገራችሁ እንዶ ምን አይነት አስተሳሰብ ነው እንዶ ያሰባችሁት? እንዶ ሄርሜላ ብትይዘው እንዶ ሄርሜላ ራሱ ማያሰውን የሄርሜላን እንዶ ቢያዝ ነው እንዶ ሌላ ነገር የላችሁ ሌላ አይዲያ የላችሁ። ከዛ በኋላ ካሜራውን ያዘችው እሷ ናት። አንዱን ከራሷ ጋር አንዱን ብቻውን ያነሳችውና እንዴት አድርጋ እንዴት አስበው ራሱ እንደዛ ልታሳይ እንደዳል ይቻላል። ይህ መድኃኒት የሆነ ነገር ማደንዘዣ ነገር አልቀረም እንድታምኝ አልፈልግም። ምክንያቱም የባሏን እንደዚህ አይነት ነገር አሳልፎ መዘ ብርቅ ነው ወይ አንቺ ለመጣል እንደሆነ ግልጽ ነው። ገብቶሻል? እንጃ ብቻ ቪዲዮም አለው። ቪዲዮም ደግሞ ልክልሻለሁ የምትፈልጊ ከሆነ ስላንቺ ያወራው ነገር አለና ብላ በኮንፊደንስ ነው። ደግሞ ከሷ በፊት እሱን አግኝቼው ነበርና እንደዚህ እንደምትል ገብቶኝ ነበረ። በቃ ልቧ ሞልታ እንደምትመጣ ገብቶኝ ነበርና ያም ነገር የሚያስከፋኝ ገባክ። እሷ ራሱ በምን አንግል አስበው እንደሆነ ያላቅም። የራቁት ፎቶ ስለ ራቁት ፎቶ ለኔ ማሳየት ማለት በህል ውስጥ ነው እያወራች ያለችው። ግን ደግሞ እኔ ስለሷ ቀኔና እሷ ምንም ያገናኘን ነገር የለም። ግን እሱ በዚህ ልክ እንጃ የዛን ቀን ያ ነገር የማይፈጠርበት እሱ በዚህ ልክ ቆይ እንደፈለገ ቢሆን ራሱ አብርሃም ላይ ምን አልፈርድም። ገባችሁ? ባልና ሚስት ናቸው ነው እዚህ ጋር ለምን ከሌላ ሴት ጋር አሁን አብርሃም ሄዶ ሌላ ሴት ጋር ቢተኛና ሌላ ሴት እንደዚህ አድርጋ አብሮ ተኝቶ ፎቶ ተያዘባቸው አብርሃም ከሌላ ሴት ጋር ተኛ አሁን ማለት ሌላ ማናቃት ሴት ማለት ነው። ልንገራችሁ በዚህ አጋጣሚ ሩታ ሳትሆን አሁን ሌላ ሴት ጋር ሄዶ ቢተኛ ከዛ ፎቶ አብራ ተነስተ ምናምን ብዙ ነገር ሲያደርጉ ምናምን ይዛበት ብትመጣ ኖሮ ያምርባቸዋል። እንደዛ አይነት ስራ ብትሰሩ ማለት ነው። ግን በሩታ ሲሆን አያምርም። ሚስቱ ነች፣ ምንም አታረግም። ሚዲያ አታወጣ ባሏ ነው። ገባችሁ አይደል? ብታወጣ ራሱ ምን ያችንም አይደለ ያ ነገር ተንጠጥሮ ቢወጣ ባይወጣ ምንም እንትን የለውም። ብርቅ አይደለም። ስለዚህ ምንም አይነት አዲስ ነገር የለም። አዲስ ነገር ፍጠሩ ለማለት ፈልጌ ነው። ገባችሁ አይደል? አዲስ ነገር ፍጠሩ እሱ ጉዳይ ግን ከአንዳንድ ነገሮች በጣም ራሴን ያጨናንቀኛል። የሆነ አንዳንድ ጊዜ ደግሞ እያስገደድኩት ነው እንደሚያስብና ከዛ በኋላ ደግሞ እያስገደድኩት እንዳልሆነና ፍላጎት እንዳለው ሆነ ነው። አስገድደሽ ነው ሲጀመር እኮ አስገድደሽ ነው እኮ ፍቅረኛ ይሁን እያልሽ እያለቀሽ እየሳምሹ ምን እያልሹ ነው እንትን ወደ አንቺ የመጣው ራሱ ከመጣ ራሱ አብርሃም ማለት ነው። ገባሽ አይደለ? ባታስገጅጂ ኖሮማ ገባሽ አይደል? በሳምንት ውስጥ በ3 ቀን ውስጥ እኮ እኔ አፈቅራለሁ አባዬ ምናምን እያለች እኮ ሩታ ወደ ራሱ ወሰደችና 3 ቀን አብራ እንትን አለችና ወደ አንቺ መለሰችው። ገባሽ አይደለ? ስለዚህ አብርሃምን እንደዛ ነው። ገባሽ? ከአንቺ ጋር ነበረ ከመጀመሪያ ጀምሮ ከአንቺን ቢወድሽ ቢያፈቅርሽ ኖሮ ከአንቺ ጋር ይሆን ነበረ። ማወቅ ራሱ ምቺ ሄርሜላ በ3 ቀን ውስጥ ወደ ሩታ ነው ሄደው። ገባሽ አይደለ? ስለዚህ ያ ሰው ላንቺ አይሆንሽም። ገባሽ? አሁን ነገም ሌላ ሴት ራቁታን ሆነ እንደዛ ልክ እንደ ሩታ ልብስ ለብሳ ምናምን ማለት ነው ብትስሞ ላበላቢውና አብሯት ነው የሚተኛው። ከዛ ጧት ይነሳና ወንድ ልጅ ተዋረደ ደፈረችኝ ሐኪም ቤት ነው ልመረመር ነው ይላል አብርሃም። እንዱማ
እኔ የሚመስለኝ አሁንማ ቀስ እያለ አብርሃም ሴትም ሊሆን ይመስለኛል። እንደ ሴት ጸባይ እያደረገው ነው። ቤተሰብ ወንድ ልጅ እንደዚህ ይሆናል? አይሆንም እኮ ቤተሰብ ባይ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። አይ ላቭ ዩ ሶ ማች። ባይ ባይ። ጾሙ እንዴት ነው ግን? አይዟችሁ፣ እሺ አይዟችሁ። ረመዳን ስራ ማለት ነው። እኔ እግሬ መቆም ነው ያቃተኝ፣ መቆም አቃተኝ ብላችሁ ታምናላችሁ? የምሬ ነው። ምላሴ ግን አይቆምም። ባይ